ክንፍ ቢኖረውም መብረር ግን አልቻለም። በተደጋጋሚ ወደ መሬት እየወደቀ ነበር። በዚህ ጊዜ ኤሚል ከፊቱ ቆሞ ነበር። ትኩስ አሳ አውጥቶ መሬት ላይ ያስቀመጠለት። ባለክንፉ ሰውም በፍጥነት አሳውን አንስቶ በላው። ኤሚል በአቅራቢያው የወደቀውን ላባ አንስቶ ይመለከተው ጀመር። ክንፉ እንደተጎዳ በማየቱ እንደገና መብረር እንዲችል ሊረዳው ወሰነ። ባለክንፉን ሰው ወደ ሐይቁ መርቶ በወደቀ የዛፍ ግንድ ላይ እንዲቆም አደረገው። ኤሚል ወደ ውሃው ውስጥ ገባና በውስጡ የነበሩትን ቅርንጫፎችን መጠራረግ ጀመረ። ባለክንፉ ሰው ኤሚልን ሲመለከተው አከርካሪው ላይ አንድ እንግዳ ነገር አየ። ኤሚል አንድ በአንድ ቅርንጫፎቹን እየጠራረገ ወደ ባህሩ ዳርቻ ወሰዳቸው። ባለክንፉ ሰው ክንፉን ዘርግቶ በቅርንጫፎቹ ላይ በመንደርደር ለመብረር ይሞክር ጀመር። መብረር የቻለ ቢመስልም በፍጥነት ተመልሶ ወደ ውሃ ውስጥ ወደቀ። ኤሚል ለቁስሉ መድኃኒት ይሰጠው ነበር። የኤሚልን መልካምነት ቀስ በቀስ የተረዳው ባለክንፉ ሰው ፍርሃት ከውስጡ ጠፋ። እናም ደጋግሞ ሞከረ። ነገር ግን በየጊዜው ይወድቃል። ቃላት ከሚገልጹት በላይ ተበሳጨ። ያኔ ነው ኤሚል እየሮጠ ሄዶ አጥብቆ ያቀፈው። ማድረግ እንደሚችል በሹክሹክታ ይነግረው ነበር። ባለክንፉ ሰውም በተስፋ ተሞልቶ ፈገግ አለ። ግንዱ ላይ ወጥቶ በቁረጥነት ለመሞከር ሲነሳ ኤሚል በፍርሃት እየተመለከተው ነበር። ክንፉን ዘርግቶ ወደ መሬት በተጠጋ ቁጥር እየጠነከረ ይሄዳል። እናም በመጨረሻ ወደ ላይ ወጣ። በዛፎቹ ውስጥ በነፃነት ሲንሸራሸር የተመለከተው ኤሚልም በደስታ አብሮት ይሮጥ ጀመር። በድል አድራጊነት ስሜት ለኤሚል እርዳታ ምስጋና እያቀረበ ነበር። ኤሚል ወደ ቤት ሲመለስ ግን የሚያስደነግጥ ነገር አስተዋለ። የገዛ ከርካሪው መለወጥ ጀመረ። ኃይለኛ ድንጋጤ ወደ ውስጡ ገባ። ላባ እስኪያገኝ ድረስ በኃይል እያሳለ ከግድግዳው ጋር ተሻሸ። ሰውነቱ ጥቅጥቅ ያለ ፀጉር ማብቀል ጀምሯል። ስለዚህ በየቀኑ መላጨት ነበረበት። ብዙም ሳይቆይ ሚስጥሩ ተጋለጠ። ፖሊሱ ከኋላው መጣ። ፖሊሶቹ ሲመጡበት በበቆሎ ማሳ ውስጥ መሮጥ ጀመረ። ለመተኮስ ሲዘጋጁ በራሪው ሰው በፍጥነት ወርዶ መሳሪያ የያዘውን ሰው ወደ ጎን ወረወረው። ከዚያም ኤሚልን አነሳውና መልሶ ወደ ጫካው ወሰደው። በዚህ ጊዜ ኤሚል መጮህ ጀመረ። ጩኸቱ ግን የፍርሃት ሳይሆን የእፎይታ ነበር። በመጨረሻም ሁለቱ የልብ ጓደኞች ነፃ ሆኑ።